ሰላም እንኳን ወደ ሰሙን ዩቲዩብ ቻናል በደህና መጣችሁ። ሰሙን ዩቲዩብ ቻናልን ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ የደወል ምልክቷን ጫናችሁ ቤተሰብ መሆን ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ላይክ በማድረግ ቪዲዮውን ጀምሩት። በዛሬ ቪዲዮአችን ላይ ስለ ዩቲዩብ አዲሱ ህግ ወይም ደግሞ ስለ ዩቲዩብ አዲሱ ሞኔታይዜሽን ስቴፕ ባይ ስቴፕ እንፈታለን ማለት ነው። እስከ ቪዲዮ መጨረሻ ድረስ በደንብ ስሙኝ ታተርፉበታላችሁ ብዬ ስለማስብ አሪፍ ቲፖችን ስለ ዩቲዩብ ሞኔታይዜሽን እሰጣችኋለሁ። ወደ ቪዲዮ። ዩቲዩብ አሁን አዲስ ህግ ጨምሯል። ድሮ 1000 ሰብስክራይበር እና 4000 ዋች አወር ነበር የሚያስፈልገው። አሁንም 1000 ሰብስክራይበር እና 4000 ዋች አወር ነው የሚያስፈልገው። ልዩነቱ ግን እዚህ ጋር ነው። 1000 ሰብስክራይበር እና 4000 ዋች አወር ስትሞሉ ከፓስፖርት ውጭ ምንም ነገር አይቀበላችሁም ነበር፣ ሪፈር አድርጋችሁ ኮዳችሁን ለመጠየቅ ማለት ነው። አሁን ግን ባላችሁ በቀበሌ መታወቂያም ሊሆን ይችላል፣ በባንክ አካውንታችሁም በፋይዳም ሊሆን ይችላል፣ ብቻ በቻላችሁትና እናንተ በምትኖሩበት ኢትዮጵያ ላይ በምትጠቀሙበት ነገር ዩቲዩብ ሞኔታይዝ መሆን ትችላላችሁ። እንዴት ካላችሁ ደግሞ 1000 ሰብስክራይብ እና 4000 ዋች አወር ስትሞሉ ራሱ ኢኔብል አድርግልኝ ይላል ቲክቶክ ዩቲዩብ ራሱ ማለት ነው። ኢኔብል ታረጉትና ይሄንን ኮድ የነገርኳችሁ ትሞሉለታላችሁ። ራሱ ሞኔታይዝ አድርጎ ወደ ውስጥ ያስገባችኋል። ክፍያችሁም ታስጀምራላችሁ ማለት ነው። ዩቲዩብ ድሮ ከፓስፖርት ውጭ ምንም ነገር አይቀበልም ነበር ኢትዮጵያ ላይ። አሁን ግን መታወቂያ ምናምን እየተቀበለ ነው። መታወቂያና ፓስፖርትም እንደድሮ ይቀበላል። ግን ደግሞ አሁን በመታወቂያም ትችላላችሁ፣ በባንክ አካውንትም ትችላላችሁ። ሁለተኛ ደግሞ የተጨመረው ፊልቸር ዩቲዩብ ጋር ሾርት ቪዲዮ ነው። በሾርት ቪዲዮ ሰብስክራይባችሁን ከምታስቡት በላይ ማብዛት ትችላላችሁ በቀላሉ ማለት ነው። እንደኔ የምመክራችሁ ዩቲዩብ ላይ ስትፖስቱ ማለት ነው ሰዓት ታይም ይኑራችሁ። ዝም ብላችሁ በየሰዓቱ ደስ ባላችሁ ሰዓት ቪዲዮ በሰራችሁበት ሰዓት አትፖስቱ። ምክንያቱም ምንም አይጠቅማችሁም። ዩቲዩብም ሆነ ማንኛውም ፕላትፎርም አልጎሪዝም የሚባል ነገር አለው። ያ አልጎሪዝም እናንተን እስኪለምዳችሁ ድረስ በተመሳሳይ ሰዓት በተመሳሳይ ቀን ተስፋ ሳትቆርጡ በደንብ ስሩ። ምንም ነገር ላይመጣ ይችላል። ላይክ እንደኔ ማለት ነው። የኔ ቪዲዮ እንዳያችሁት 10-15 ሰው ነው የሚያየው። አያችሁት አይደለ? ቪዲዮን ሲጀመርም አፕሎድ ሳደርገው አይታችሁት ነው የምትገቡ። 10-15 ሰው እንዴት ልትሉ ትችላላችሁ? ተምኔሉን ቆንጆ አድርጌ ነው የምሰራው፣ ቪዲዮንም እንደዛው ቆንጆ አድርጌ፣ ድምጹም በደንብ ቆንጆ አድርጌ ነው የምሰራው። ግን ምንም አይነት ቪው አያገኝልኝም። ምክንያቱም ምን እንደሆነ ልንገራችሁ፣ በደንብ ስሙ። ማንኛውም ፕላትፎርም አልጎሪዝም የሚባል ነገር አለው። ዩቲዩብን እኔ አልመጀው የነበረው ደስ ባለኝ ሰዓት ነበርም ፖስት ሾርት ቪዲዮ ሆነ ሎንግ ቪዲዮ። ከዛም ሲደብረኝ ደግሞ ያ ቪዲዮ ወይም ደግሞ ኮፒራይት ሲለኝ ዘጋ አጠፋለሁ። አፕሎድ ያደረኩትን ቪዲዮ ዘጋ አጠፋለሁ። እንደዛ ሲሆን ዩቲዩብ የዚህ አካውንት ወይም ደግሞ የኔ አካውንት ልክ አይደለም ብሎ ስለሚያስብ የሚለቀውን ቪዲዮ ይይዘዋል ማለት ነው። ለብዙ ሰዎች አያሰራጨውም። ከዛም ከሆነ ጊዜ በኋላ አፕሎድ ማድረግ ጀመርኩ ቀን በቀን ሮብና እሁድ። አሁን ለምሳሌ እኔ ሮብና እሁድ 11 ሰዓት ተኩል ነው አፕሎድ ማድረገው ቪዲዮ በአሁኑ ማለት ነው የጀመርኩት። ሮብና እሁድ አፕሎድ ሳደርገው ለአንድ ወር ከ15 ቀን ምናምን 5-6 ቪው ነው የሚያገኝል። እንደምታዩት ከ40 እና ከ50 በላይ ቪዲዮ ፖስት አድርጌያለሁ። 10-15 ሰው ነው የሚያየው። ከዛም ከሆነ ጊዜ በኋላ እየጨመረልኝ መጣ እንደምታዩት። ከዛ ደግሞ ይወርድብኛል ወደታች ጊዜውን ሳሳልፈው ማለት ነው፣ ሰዓቱን ሳሳልፈው። እና ምን ልላችሁ ፈልጌ ነው ውድ ተከታታዮቼ፣ ዩቲዩብ ላይ አልጎሪዝማችሁን እንዲረዳችሁ ወይም ደግሞ እንዲጠብቁ ሰዓት ወይም ደግሞ ታይም ይኑራችሁ። ምክንያቱም ይሄ አልጎሪዝም ሰዓታችሁን ወይም ታይማችሁን ካልተረዳ ቪዲዮአችሁን መቼም አያሰራጩላችሁ። ሙዚቃ እንኳን ብትለቁ ህዝብ ኮምፒሊንግ ላይክ አላረጋችሁ በስተቀር ምንም ቪው አታገኙ። ሾርት ቪዲዮም ሆነ ዩቲዩብ ጋር ሎንግ ቪዲዮ ስትለቁ አልጎሪዝም ወይም ደግሞ ሰዓት ይኑራችሁ። ከዛም ቀጥሎ ደግሞ ቪዲዮአችሁን ተወዳጅ ወይም ተመራጭ የሚያደርግላችሁ ነገር የመጀመሪያው ነገር ተምኔል ነው። ተምኔል አሪፍ አድርጋችሁ ስሩ። ሁለተኛ ነገር ደግሞ ቪዲዮአችሁ በቻላችሁት አቅም ጥራት ይኑረው፣ ኳሊቲው የቀነሰ አይሁን። ሶስተኛ ደግሞ አሁን እንደነገርኳችሁ አልጎሪዝሙ እስኪለምዳችሁ ድረስ ተስፋ ሳትቆርጡ በደንብ ስሩ። አራተኛ ደግሞ አሪፍ ቲፕ ልስጣችሁ። እቺ አራተኛዋ አሪፍ ቲፕ ነች፣ ምክንያቱም እኔም እየተጠቀምኩባት ያለችው ነገር ስለሆነች። በቻላችሁት አቅም ቲክቶክ ላይ፣ ኢንስታግራም ላይ፣ ቴሌግራም ላይ እና ዋትስአፕ፣ ፌስቡክ ላይ ቪዲዮአችሁን ሼር አድርጉ። ሰው እንዲያይላችሁ ቆንጆ ተምኔል እየሰራችሁ ሼር አድርጉላቸው። ሊንኩን ከታች አስቀምጡላቸው፣ ወይም ደግሞ የዩቲዩብ ቻናላችሁን ስም በጽሁፍ መልኩ አስቀምጣችሁ
ይሄን እየተጫናችሁ ግቡ ማለትም ትችላላችሁ። ምክንያቱም ይሄ ነገር በጣም ከምታስቡት በላይ ፓወር አለው። ይሄ ነገር ለቪዋችሁ በደንብ ነው የሚጠቅማችሁ። በተጨማሪም ደግሞ ዩቲዩብ ላይ እንዳልኳችሁ ኳሊቲና ጥራት ያለው ቪዲዮ በቻላችሁት አቅም ስሩ። እንዴት አይነት ኳሊቲ ያለው ጥራት ያለው ቪዲዮ እንማር የምትሉ ከሆነ ደግሞ ራሱ የሚያሰለጥናችሁን ራሱ ቪዲዮ ኤዲት እንዴት እንደሚደረግ የሚያስተምራችሁን አፕ ከፈለጋችሁ እዚህ ዩቲዩብ ላይ ሊንኩን አስቀምጥላችኋለሁ። ኮሜንት ጋር ንገሩኝ፣ እየገባችሁ እንትን በሉበት፣ ተጠቀሙበት። የአፑን ስም አሁን እዚህ ጋር መናገር አልችልም፣ ምክንያቱም ቪዲዮ ሊደልትብኝ ስለሚችል ዩቲዩብ በጽሁፍ መልኩ ነው ማስቀምጥላችሁ። ራሱ አፑ ይሄን እዚህ ጋር ዛጋርግ እያለ ቆንጆ ቪዲዮ እንድትሰሩ ያረጋችኋል። ተምኔልም እንደዛው እንድትሰሩ ያረጋችኋል። እናንተ ኮሜንት ሴክሽን ጋር ሳውቁኝ፣ እኔ እነግራችኋለሁ፣ መልስላችኋለሁ፣ የአፑን ስም እነግራችኋለሁ። ብቻ ይሄን ቪዲዮ የምታዩ ሰዎች ሁለቱም ሆናችሁ ሶስት ሰዎች ኮፒ ሊንክ፣ ላይክ፣ ሼር እያረጋችሁ ለምትወዷቸው ሰዎች ወይም ደግሞ ለምትፈልጉ ሰው ሼር አድርጉት። የአፑን ስም ከፈለጋችሁ ኮሜንት ጋር ንገሩኝ፣ አስቀምጥላችኋለሁ ሊንኩን፣ ወይም ደግሞ የአፑን ስም እነግራችሁና በጽሁፍ መልኩ አስቀምጥላችሁና እየሰራችሁ እያገባችሁ ተዋርዱታላችሁ። ቪዲዮ ኤዲቲንግ ጋር ፐርፌክት መሆን ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።